فاسألوا أهل الذكر إن كنتم لا تعلمون حج لاي በተለይ አንዳንድ ዒባዳዎችን ከሰው ጋር አብረው እንዲሰሩ ሐይድ ነው የወር አበባን የሚያስቀር ለጊዜው የሚያዘገይ መድኃኒትን ተጠቅመው በጊዜው መጨረሳቸው፣ በተለይ ደግሞ አንዳንድ ጊዜ የሚመለሱበት በረራ ቅርብ ከሆነ ወይ ከሰው ጋር ካልሆነ በስተቀር መለስ የማይችሉ ከሆነና ጠዋፍ ኢፋዳ ያው ሐይድ ላይ ያሉ ማድረግ ስለማይችሉ ማዘግየት እንዳይኖርባቸው ሆን ብለው እንዲህ አይነት መድኃኒት ቢወስዱ እንዴት ይታያል? መጀመሪያ ተገቢ ነው ወይ የሚለውን አስመልክቶ ብዙ ዑለማዎች እነኚህ መድኃኒቶች በተለምዶ ከሚያመጡት ጉዳት አንጻር ተገቢ አይደለም ይላሉ። አብዛኛዎቹ ጉዳት ማምጣታቸው አይቀርም። ግልጽ ነው። የሆነ ጊዜ ወር አበባን ያዛባሉ። በዚህ መልኩ ወደፊትም የሚቀጥል ችግር ያወርሳሉ ማለት ነው። ስለዚህ ቢቀር ይመረጣል ማለት ነው። ነገር ግን ብታደርገው ቢከሰት خلاص ዒባዳዋ ትክክል ነው። ብታደርገው ዒባዳዋ ትክክል ነው ማለት ይሄንን መድኃኒት ወስደህ ሐይዷ ቢቀር ሐይዱ ሲቀር ከዚህ በፊት ምናልባት ጠቆሚው ይሆናል። ሐይዱ ቢቀር ምንም ኺላፍ አይኖርም። ደም ሲበዛ ምናምን ነው ኺላፍ የሚመጣው እንጂ ደም ከሌለ በዑለማዎች መካከል የለም ነው፣ ሁሉም ይስማማል። ግልጽ ነው። ስለዚህ ዒባዳው ትክክል ነው፣ ምንም ጥርጥር የለውም ማለት ነው። ይሄን ብትጠቀም ችግር የለውም። አንዳንዴ መጠቀም የሚያስፈልግበት ሁኔታ አለ። መቼ ነው እሱ? ጠዋፈል ኢፋዳ የግድ ማድረግ ኖሮባት። ጠዋፈል ኢፋዳ እንግዲህ ሩክን ሚን አርካኒል ሐጅ ነው። ጠዋፈል ወዳዕ አይደለም፣ መሰናበቻው አይደለም። ከዛ በፊት የሚደረገው የሐጅ ሩክን የሆነው ጠዋፍ አልኢፋዳ። ይህን ሳያደርጉ የትም መሄድ አይቻልም። ወይም ደግሞ ከሐጅ ስርዓት አንድ ሰው ወጣም አይባልም፣ ይህን እስካላደረገ ድረስ ማለት ነው። ሙሉ ለሙሉ ወጣ ይባል እና ይህንን እንዳታደርግ የሚከለክላት ነገር ሐይድ ላይ መሆኗ ነው። ሐይድ ላይ ያለች ሴት ያው ማድረግ መልእክተኛው ዓለይሂ ሰላም አይሻ ምንድን ነው ያሏት? ኢፍዐሊ ማ የፍዐል አልሐጁ ገይረ አን ላ ትጡፊ ቢልበይት አሏት። ሐጅ የሆነ ሰው ሐጅ ላይ ያለው የሚሰራውን ስራ ሁሉ ስሪ፣ ግን ጠዋፍ ማድረጋችን እሱን ከለከላት አይደል? እና ተቅሪበን ሁሉም ዑለማዎች ምን ያለው አማራጭ የፈለገ ቢሆን ጠብቃ እስክትጨርስ ማለት ሐይዱ እስኪያልቅ ድረስ ጠብቃ ከዛ በኋላ ጠዋፍ ኢፋዳ ታደርጋለች ነው። ግን አንዳንድ ጊዜ በጣም አስጨናቂ ነገር ይከሰታል። ምንድነው እሱ? በቃ ሌላ በረራ በፍጹም አታገኝም። አሁን ቶሎ ወደ ሀገር ተመልሳ የሆነ ነገር ማሳካት አለበት፣ ካላደረገች የሆነ የሚጠፋ ነገር አለ ወይ ትልቅ ውድመት ይመጣል ወይም ተብሎ የሚያጣድፋት ነገር ይኖራል። ግልጽ ነው። እና ያ ሲሆን ምን ታደርግ? በድሮ ጊዜ ሼኹል ኢስላም ኢብኑ ተይሚያ በዚህ ጉዳይ ላይ ተጠይቄ ብዙ አሰብኩኝ፣ ያወጣሁ ወረድኩና ያለው አማራጭ ከضرورة አንፃር አንድ ብቻ ስለሆነ ይህ ሐይድ እንዳይወርድ ተጠንቅቃ የምትለብሰውን ለብሳ ታድርግ፣ አማራጭ የለውም የሚል ፈትዋ ሰጥቻለሁ ብሎ ይናገራል ሼኹል ኢስላም። ይሄን ያደረኩት ከምን አንፃር ነው? ከضرورة አንፃር ነው። ይሄ ለሁሉም ሴት አይደለም የሚባል ጥለዋት ስለሚሄድ ነው። ብቻውን እዛ መኖር አትችልም፣ በተለይ በድሮ ጊዜ ማለት ነው። ገብቷቸዋል። እንዲህ አይነት ፈትዋ ሼኹል ኢስላም ኢብኑ ተይሚያ ሰጥቷል። ለሁሉም ሰው እንደዚህ አይነት ፈትዋ አልሰጠም እሱ ራሱ ማለት ነው። ከضرورة አንፃር ነው። የአብዛኛዎቹ ተቅሪበን የሁሉም ዑለሞች አቋም ሊጻረር እንደሚችል እያወቀ የተናገረው ነው ማለት ነው። ነገር ግን በዛሬው ተጨባጭ አንድ መፍትሄ ሊሆን የሚችለው እዚህ ጥያቄ ላይ የቀረበው ነገር ነው። እሱም ያው እንዲህ አይነት ነገር ሲያጋጥም ወደ ሆነ ሐኪም ቤት እዛው መካ ውስጥ ለምሳሌ ሄዳ መርፌ ተወቅታ ወዲያው ሐይዱን የሚያስቆምላት ይሆናል። ይሄ እንደሰማሁት ወይም ከአንዳንድ ቦታዎች እንዳረጋገጥኩት ጉዳት የሚኖረው ወይም ጉዳቱ ተጽዕኖ የሚያሳድረው ተደጋጋሚ ሲሆን ነው። በየጊዜው እንዲህ አይነት ነገር ስትጠቀም ነው። ተጠቅመህ የማታውቅ ከሆነ ለአንድ ጊዜ ከሆነ ሐይድ ላይ ያለች ጠዋፍ ታድርግ ከሚለው ይልቅ የተሻለው መፍትሄ ምን ይሆናል? እንዲህ አይነት ነገር ትጠቀም። ግልጽ ነው አይደለም? ይሄ እንግዲህ ጠዋፍ ኢፋዳህን የተመለከተ ነው። አማ ጠዋፍ አልወዳዕ አስለን ሐይድ ላይ ያለች ሴት ችግር የለም፣ ግዴታ የለባትም። ከዚህ በፊት እንዳወቅ ነው ሊቀውል ኢብኑ ዐባስን ከማ ጃአ ፊ ሰሒሐይን
ኡሚረ ናሱ አን የኩነ አኺሩ ዐህዲሂም ቢልበይት ኢላ አነሁ ኹፊፈ ዐኒል መርአቲል ሐኢድ። ሰዎች የመጨረሻ የሐጅ ተግባራቸው በካዕባ ዙሪያ ጠዋፍ ማድረግ እንዲሆን ታዘዋል። ግዴታ ነው ማለት ነው። ነገር ግን ይህ ሐይድ ላይ ላለች ሴት ቀሎላታል ማለት ግዴታው አይደለም የሚለውን አይተናል። እና ከዚህ አንጻር ከተፈጸመ ችግር የለውም ማለት ሐይድ ላይ ከሌለች የለችም፣ ሐይዱን ካስቆመው ሐይዱ የለም ነው፣ ዒባዳዋ ትክክል ነው የሚሆነው ማለት ነው። ወላሁ አዕለም። ነሲሐቲ ኢስላማዊ እውቀት ለሁሉ